مقالو تقولي እግዚአብሔር እንዲህ አለ ይላል ساسه كانتيوتا ሶስት ፀሐይ በሁለት ቦታ የተከፈለው የተሰበረው ማን ሞት ይቻያ ምንድነው ጌታ ሆይ አልኩ ساسه አርሾ ساسه ድሮቲ ሶስት ፀሐይ እነዚያ ፀሐይ ደግሞ ሶስት አመታት ናቸው አለ ሳሶ ساسه እሺ ሳሶ ድሪ ማኪዮ ሆሉ ሶስት አመታት እነዚህ ምን የሆነ አመት ነው በየጠየቁ ሳሶ ድሪ ይጥኝ ሶስት እነዚህ ሶስት አመታት አለ ሆናለ 16 ሆናለ ባላ 2017 2018 ባቶተ ቆባተ ከሩ ሂቃምኖ ፈንቹ ጮይ ሂቃምኖ ሐሰናና ሂቃመግቢኖ ኢካው ሳሶ ድሪ እነዚህ ሶስት አመታት በመድረቱ ላይ ሰባት መላእክት አሉ እነዚያ የቁጣ መላእክት ናቸው አራተኛው መልአክ ደግሞ በፀሐይ ላይ የቁጣውን ኃይል ያፈሳል ዶልኬ ዳርሽ ነው በተረክዮ አራተኛው ፀሐይ ደግሞ ምንም ያልሆነው ማን ቀረማ ሄረ ሄረ ሾልኬ ድሪ ያ ነው ያተ ኮና ሆንሰተ አና በረብራበተ ኦፋይዳ ፖሊሽራ ዳጆማ ኖታ ማጋኑ አያን ኩላው አራተኛው ፀሐይ ምንድነው ብዬሽ 2019 ላይ ደግሞ እስከዚያ ግን ምትጠላ ገረመ ማዲሽ አንድ ብቻ ነገር እናገራለሁ ስሙ ህዝብ ከተመለሰ ወደ እግዚአብሔር ስትመለስ ከታረቅን ሶስት የመከራ ዘመናትን አመታትን እግዚአብሔር አሳጥርልን ካልን እግዚአብሔር ያሳጥርልናል ማያን ቀረቦ ተራቆ ምናልባት ጻፈው ሆነ ላኪነና እዛው በተጻፈው ማህበራዊ ሚዲያ ላይ ልታነቡት ትችላላችሁ ማጋኑ ይታየው ድምጽ ያለበተነት እግዚአብሔር ለኔ ሰጠኝ አሁን የነገርኳችሁ መልእክት ብቻ ሰንበታለ ማይሩ ያለ መሻገር አለ ሸለቆ ያለ መውጣት አለ በኢየሱስ ሁሉ ማለፍ አለ የቅዱሳን ሞት በእግዚአብሔር ፊት የከበረ ነው በየጊዜው የምንሰማቸው የሞት ዜናዎች እጅግ ልብን ይሰብራሉ ተወዳጁ ወንጌላዊና ዘማሪ ከዚህ ዓለም ድካም አረፈ በዘማሪ አገልግሎት ቅዱሳንን ሲያገለግል የነበርና የዘማሪ አልበሞችን ለቅዱሳን ያደረሰው ወንጌልን ገጠር ከተማ የሰበከ ተወዳጁ ዘማሪ ከዚህ ዓለም በሞት ተለይቷል ታዲያ ከ200 በላይ ዘማሪዎችን ለቅዱሳን ያደረሰው ዘማሪ አዲሱ ጉቤም ከልፈቱ በፊትም መልእክቱን አስቀምጦ ወደ አገለገለው ጌታ ሜዶ ለሻሉ ሚዲያ የደረሰው መረጃ ላይ ተመልክተናል ዘማሪው የልፈተዩቱ ምክንያት ምን ይሆን አስቀድሞ ያስቀመጠው መልእክትስ ምን ነበር በቆይታችሁ ታደምጡታላችሁ በሌላኛው መረጃችን የኢትዮጵያ ሕዝብ ሆይ ይህን ድምጽ ስማ እግዚአብሔር ያስጠነቅቃል የኢትዮጵያ መንግስት የኢትዮጵያ ሕዝብ የኢትዮጵያ ሃይማኖት አባቶች እንደነነዌ መንግስት በእግዚአብሔር ፊት መውደቅ ጾምና ጸሎትን አውጀን ወደ እግዚአብሔር በንስሐ በመመለስ ሀገራችንን ከመፍረስና ከመውደቅ እንታደጋት እግዚአብሔር ሲናገራቸው አንድም ቃል በመሬት ጠብ የማይልባቸው የእግዚአብሔር ሰው ወንጌላዊ ነብይ ያዕቆብ ይድሮ ያስተላለፉ ትንቢታዊ መልእክትና የንስሐ የጸሎት ጥሪ ወንጌላዊ ነብይ ያዕቆብ ይድሮ ምድራችን ኢትዮጵያ ከፊታችን ባሉ ተከታታይ 2 ዓመታት ውስጥ የሚሆኑና የሚፈጸሙ ህዝበ ክርስቲያኑ ሊያደምጣቸው የተገቡ አሳዛኝና አስደሳች መልእክትን አድርሰዋል ይብቻም አይደለም ጌታ ከገለጠላቸው መልእክቶች ውስጥም ያሳለፍናቸው 2 ዓመታት ላይም ጌታ ተናግሮ የፈጸማቸውን አካል የለበሱ ትንቢቶችንም ይዘናል ታዲያ ነብዩ ከተናገራቸው 4 ዓመታት ውስጥ የተፈጸሙትና ቀሪ 2 ዓመታቶች ላይም ሊፈጸሙ ያሉ ትንቢቶች ምን ይሆኑ ኢትዮጵያስ ምን ይገጥማት ይሆን ጠቅላይ ሚኒስትሩን ተከትሎ የተነገረው ጥብቅ መልእክትስ ምንድነው የኢትዮጵያ ሰላምስ ከፊታችን ባለው 2 ዓመታት ውስጥ ይብስ ይሆን ወይንስ ሰላሙ ይረጋገጥ ይሆን በቆይታችሁ ከነብዩ አንደበት ታደምጡታላችሁ አስቀድመን ወደ ያዝንላችሁ መረጃችን ስናልፍ የቅዱሳን ሞት በእግዚአብሔር ፊት የከበረ ነው በየጊዜው የምንሰማቸው የሞት ዜናዎች እጅግ ልብን ይሰብራሉ ተወዳጁ ወንጌላዊና ዘማሪ ከዚህ ዓለም ድካም ማረፉ ተሰምቷል በዘማሪ አገልግሎት ቅዱሳንን ሲያገለግል የነበርና የዘማሪ አልበምን ለቅዱሳን ያደረሰው ወንጌልን ገጠር ከተማ ሳይል የሰበከ ተወዳጁ ዘማሪ ከዚህ ዓለም በሞት ተለይቷል በጋሞ ዞን አርባ ምንጭ ዙሪያ ወረዳ ጫኖ ሚሌ ቀበሌ ተወልዶ ያደገው ዘማሪ አዲሱ ጉቤም በጋሞና አካባቢው በዘማሪ በቃል አገልግሎት ወንጌልን በማገልገል ይታወቃል ዘማሪ አዲሱ በአማርኛ ጋሞኛና በወላይትኛ ቋንቋዎችም ከ200 በላይ መዝሙሮችን ማበርከት የቻለ አገልጋይም ነው
ወንጌላዊ ዘማሪ አዲሱ በተሰጠው ጸጋ ወንጌልን በማገልገል ላይ እያለም ባደረበት ህመም በሕክምና ሲረዳ ቆይቶ ሰኔ 18 ቀን 2017 ዓ.ም በተወለደበት በ36 ዓመቱ ከዚህ ዓለም ድካም አርፏል። ያገልጋይ አዲሱም የሽኝት መርሃ ግብር በተለያዩ መንፈሳዊ ስነ ስርዓቶች በሺዎች የሚቆጠሩ ሰዎች በተገኙበትም ተከናውኗል። በአገልጋዩ ሽኝት ላይም ወንጌልም ተሰብኳል። ዘማሪ ደስታ አብራሞም በዝማሬም አገልግሏል። የዘማሪው ስርዓተ ቀብር በዛሬው ዕለትም በኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን በአርባ ምንጭ ከተማ አስተዳደር የልማት ወዜ መካነ ኢየሱስ ቤተክርስቲያን መካነ መቃብርም ተፈጽሟል። ታዲያ ልባችን በሐዘን እንደተሞላ ሁሉ እንደዚሁም የምንጽናናበትን የምንባረክበትን ጊዜውም ቅርብ ነው። ወንድማችን ዘማሪ አዲሱም መልእክትን አስቀምጦልንም ነው ሄደው። ይኸውም ደስ በሚል ጣዕመ ዜማ የተዘጋጀ እግዚአብሔር አልዋሽም የተሰኘ ቁጥር 1 የመዝሙር አልበም በቅርብ ጊዜ ይለቀቃል። ምርጥ በሆኑ በጥሩ የሙዚቃ ቅንብርም እየተጠናቀቀ እንደሚገኝም ተገልጿል። በቅርቡም በመዝሙሮቹም እንባረክበታለን። ከመዝሙሮች ውስጥም እግዚአብሔር ቸር እንደሆነ የሚያትቱ ዝማሬዎችና እንዲሁም ሌሎች ዝማሬዎችም እንደተካተቱበትም ተገልጿል። ታዲያ የዝማሬም በቅርቡ ለህዝቡም ተደማጭ እንደሚሆንም ገልጿል። እኛም በሚዲያችን ስም ለሟች ቤተሰብ ወዳጅ ዘመዶች ሁሉ መጽናናትን ተመኘን። አስከትለን ወደ ያዝንላችሁ መረጃችን ስናልፍ የኢትዮጵያ ህዝቦች ይህን ድምጽ ስማ፣ እግዚአብሔር ያስጠነቅቃል። የኢትዮጵያ መንግስት፣ የኢትዮጵያ ህዝብ፣ የኢትዮጵያ ሃይማኖት አባቶች እንደነነዌ መንግስት በእግዚአብሔር ፊት መውደቅ ጾምና ጸሎትን አውጀን ወደ እግዚአብሔር በንስሐ በመመለስ ሀገራችን ከመፍረስና ከመውደቅ እንታደጋት። እግዚአብሔር ሲናገራቸው አንድም ቃል በመሬት ጠብ የማይልባቸው የእግዚአብሔር ሰው ወንጌላዊ ነብይ ያዕቆብ ይድሮም ያስተላለፉት ትንቢታዊ መልእክትና የንስሐ የጸሎት ጥሪ። ወንጌላዊ ያዕቆብ ይድሮ ምድራችን ኢትዮጵያ ከፊታችን ባሉ ሁለት ተከታታይ ዓመታት ውስጥም የሚሆኑና የሚፈጸሙ ህዝበ ክርስቲያኑ ሊያደምጣቸው የተገቡ አሳዛኝና አስደሳች መልእክትንም አድርሰዋል። ይህ ብቻም አይደለም። ጌታ ከገለጠላቸው መልእክቶች ውስጥም ያሳለፍናቸው ሁለት ዓመታት ላይም ጌታ ተናግሮ የፈጸማቸው አካል የለበሱ ትንቢቶችንም የተናገሩ ሲሆን ከ2016 እስከ 2019 ዓመተ ምህረት ድረስ በምድራችን ኢትዮጵያ የሆኑና የሚሆኑ እውነታዎችንም ተናግረዋል። ታዲያ አስቀድመው ከተናገሩትና ባሳለፍናቸው ሁለት ዓመታቶች በ2016 እና በ2017 ዓመተ ምህረት ውስጥ የሆኑ አካል የለበሱ ትንቢቶችም እንዲህም ተናግረውም ነበር። በ2016 ዓመተ ምህረት ላይ የእርስ በርስ ግጭት ኢትዮጵያ የምታስተናግድበት ጊዜ ነው። ኢትዮጵያ ውስጥ የምጥ መጀመሪያ ዓመትም ነው ብሎኛል። በእርስ በርስ ጦርነት ከፍተኛ ግጭት ምክንያትም ህብረተሰቡ የተፈጥሮ አደጋ ችግሮች ተጎጂ ከመሆናቸው ባሻገር ለከፍተኛ የኑሮ ውድነትና ረሃብም ይጋለጣሉ አለኝ። አሁን ባለንበት 2017 ላይ የተነገረና የተፈጸሙትም እንዲተናግረውም ነበር። በ2017 ዓመተ ምህረት ውስጥ ደግሞ የጦርነት መቀዛቀዝና የሰላም ተስፋ ይታያል ብሎ ተናገረኝ። ስለዚህ የኢትዮጵያ መንግስት፣ የኢትዮጵያ ህዝብ፣ የኢትዮጵያ የሃይማኖት አባቶች በእግዚአብሔር ፊት በመውደቅ ወደ እግዚአብሔር በንስሐ እንመለስ ሲሉ ነብይ ያዕቆብ ይድሮ መልእክታቸውን አድርሰውን ነበር። እንዳደመጣችሁት አስቀድመው በ2016 እና 2017 ዓመተ ምህረት ይሆናል ሲሉ የተናገሯቸው ትንቢቶችም ቃል በቃል ተፈጽመው አካል ለብሰዋል። ጌታ እግዚአብሔር አስቀድሞ በባሪያዎቹ አንደበት ሲነግረን አስቀድመን ጥንቃቄ እናድርግ ዘንድ ልቦናችንን እንድንመልስ ያስደምጥናቸውን ትንቢትም ተናግሮናል። እነዚህ ተፈጽመውም ተመልክተናል። በ2016 ዓመተ ምህረት ላይ የጌታ ሰው ነብይ ያዕቆብ ይድሮ እንደተናገሩት እጅግ ብዙ ጦርነቶች ይሆናሉ፣ የኑሮ ውድነት ይመጣል፣ በ2017 ግን ጦርነት ይረጋጋል ሲሉ ተናግረው ነበር። እንደተናገሩትም አልቀረም። በኢትዮጵያ ምድር ከፍተኛ የሆነ የኑሮ ውድነትና የሰላም ማጣት፣ ረሃብና የተፈጥሮ አደጋ የተስተዋለባቸው ዓመታቶችም ነበሩ። ለዚህም ምሳሌ ሆን ዘንድም በጉፋ ዞን የተፈጠረው የተፈጥሮ አደጋ እጅግ ብዙ ህዝብን አሳጥቶናል። በአማራ አካባቢዎች ላይም ከፍተኛ ጦርነቶችና ደም መፋሰሶችም ተስተውለዋል። ድርቅና ረሃብ ወደ ገጠራማ አካባቢ ላይ ለመግለጽ ከሚያዳግተው በላይም ተስተውሏል። ታዲያ አሁን ላይ ጌታ እግዚአብሔር በቀሪ ሁለት ዓመታቶች ውስጥም የሰጠን የመጨረሻ ማስጠንቀቂያና በ2018 እና በ2019 ዓመተ ምህረት ላይ የሚሆኑ መልእክቶችንም ተናግረዋል። በ2017 ዓመተ ምህረት የተቀሳቀሰው ጦርነትና የሰላም ተስፋ ለማደፍረስ የሚሆን ነገር አለ። በየክልሉ የሚፈሱ ደሞች ይኖራሉ። ይህን ግን ወደ 2019 ዓመተ ምህረት አይሻገርም፣ የመንግስት ለውጥም ይሆናል ሲሉም የጠቅላይ ሚኒስትሩን ስልጣንና በቀጣይ ሁለት ዓመታት ውስጥ
የሚገጥመውን አንስተው ቃል በቃልም ተናግረዋል። ታዲያ በመድራችን ኢትዮጵያ በ2018 እና በ2019 ዓመተ ምህረት የሚሆኑ ትንቢቶች ምን ይሆኑ የሚለውን ከአንደበታቸው እንድታደምጡ ጋበዝን። ሆና ኦንተክሜ አለጋ ህዝብ ፖለቲካዋ 15000 በላይ የሚያክል ህዝብ በአባየ ቀራሩ በእግዚአብሔር ሰው በሚያገለግሉበት አጥቢያ ቤተክርስቲያን ላይ ለጸሎት በተሰበሰቡበት ና መጋዶ ተቆይ እግዚአብሔር እንዲህ አለ ይላል። አቀራ ነው ማለት ድራም ይገደ ሾለ አርሾ አልባያን ሐራ በወሪ አንተ ድራማው እንደሚያሳያችሁ አራት ፀሐይ አፍጥቶ በፊት አስቀመጠ እግዚአብሔር። ሳሴ ይሙገደ ይቀንቲዮታ ሶስት ፀሐይ ደግሞ እንደ ቅጣ በሁለት ቦታ የተከፈለው ታሎ ይቀንቲዮታ በእኩል የተሰበረው የተከፈለ ሾልኪዲ ተባበለ ኖታ ምትወሩ ይቀንቲዮታ አዋፋኑ ትክክለኛ አባውታ አራተኛው ደግሞ ከኋላ ያለው ብርሃን በትክክል የሚሰጥ ሳሴ ይቀንቲዮታ ሶስት ፀሐይ በሁለት ቦታ የተከፈለው የተሰበረው ማን ሞትቻያ ምንድነው ጌታ ሆይ አልኩ። ሳሴ አርሾ ሳሴ ድሮቲ ሶስት ፀሐይ እነዚያ ፀሐይ ደግሞ ሶስት ዓመታት ናቸው አለ። ሳሴ እሺ ሳሱ ግን ማከው ሆሉ ሶስት ዓመታት እነዚህ ምን የሆነ ዓመት ነው እየጠየቁት ገለጋት ለወጡ አርሾ ላይ እንደገና ያሳየው ፀሐይ ያየውን መልሰ ይያለ ላው አየው ታሎ ይቀንተሎና በሁለት በእኩል ነው የተከፈለው። ካን አዋብሰ ለኩት አዋብሰ ኮኒ አትክክለኛ ወይ ኖርማል ነው አዋባከ ግን ያለየ ነው አዋባት ቀብሰይ ዳጣኖ ይቀንተ ነው ተጥምሰ ተብሰ ዳጣኖ ያ የተሰበረው ፀሐይ በሁለት ቦታ የተከፈለው ጮራው በትክክል ብርሃንን ማስተላለፍ የሚችል አይደለም። በዲባብ በሚገባ ማብራት ማስተላለፍ የማይችል ነው የተሰበረ። እሺ ሞትቻ ያላው ሞዩ ጌታ ሆይ አሁን አው አይቻለሁ አሉ። ሳሱትሪ ይጥኝ ሶስት እነዚህ ሶስት ዓመታት አለ ሆናለ 16 ሆናለ ባላ 2017 2018 አቶተ ቆባተ ከሩ ይቀምሮ ታንቹ ጮይ ይቀምሮ ሐሰናና ይቀመግቢኖ ይካው ሳሱትሪ እነዚህ ሶስት ዓመታት በመድሪቱ ላይ ሰማራ የሆነ ሙሉ ያልሆነ ደህንነት ሰላም የሌለበት ጊዜያት ይሆናሉ አለ። አርሳሃና አስቸጋሪና ምትንሳ ይካውይ በችግር የተሞላ ዓመታት ይሆናሉ አለ። ኮነ ቃለ ጮይረ ይሄን ቃል ተናግሬ መጋኑ ኮነ ቃለ ጮይረ ዮሐንስ አዱዳንቾ ቶናሌትና ሰትኪን ኪሎ አኖታ ለይያው እግዚአብሔር የናሳው ተናግረው በዮሐንስ ራእይ 16 ቁጥር 8 ላይ ያለው ይያለ ላየሞ ወይደ ሐቆ ሄረን ጮይራን ላየሞ ወይደ ሾልኪን ሶቀማንቺ ባቶተ አና ለማን ሶቀማንቺ ነው ቢቶ ኢምራ ወሮኒ ሶቀው ለማን ሶቀማንቺ ለማን ሶቀማንቺ ቢቶ ሾልኪን ሶቀማንቺ አርሾተ አና ሐቆ ነው ሾልኪን ሶቀማንቺ ሰባት መላእክት አሉ። እነዚያ የቁጣ መላእክት ናቸው። አራተኛው መልአክ ደግሞ በፀሐይ ላይ የቁጣውን ኃይል ያፈሳል። መቀኑ ህቆት ነውና የእግዚአብሔርን ቁጣ ነው ያፈሰሰው አራተኛው መልአክ። አረሻት ቢተ ማናጊርዲዮ ያ ፀሐይ ወጥቶ በግለት በሙቀት ኃይል ሰዎችን አቃጠለ። ማኑ ማሮ አግቤ ሰዎች ህዝቡን ሲያመግባትን ብለው አኑ ቢበረ መቀኑ ቆኖ ቃለ ተቁጣል ችግር ውስጥ ገብቶ ንስሐ ለመግባት እግዚአብሔርን የተሳደቡበት ጊዜ ነው ያ ቃል የሚናገረው። አዱዳንቾ ዮሐንስ አና ነው በዚያ በዮሐንስ ራእይ ላይ ያለው ሐሳብ አላ አይኖ ተቀ ኩኒ ነው አሁን የምታየው እነዚህ ነገሮች አለኝ እግዚአብሔር። ኩኒ ቃሪዳ ነው ወይተ ይህ ችግር ሲመጣ አለኝ እግዚአብሔር ባሉን ኩባቶተ ነው ማኒ ማሮ ቆቀ አናኖ ሱማቀቶ ናኖ አኔ ሱማቀቶ ናኖ አኔ አንካኒ ለሞ ማኒ ኩለ አናኖ አካያሚ ማና ቡሺሻ ወደሮ አርሳኖ ወደሮ ምትንሳው ሀቴ ገቶ ኦሶ ኪኖያ ሙንቴኪ ወቆቶ ኪኖ ኦሶ ኪዳዳ ኪኖ ሞትቻ ኤበወተ ማካኑ ኮቦይ በእነዚህ ችግሮች ምክንያት የተነሳ ሰዎች ይማረራሉ፣ እግዚአብሔርን ይሳደባሉ ብለው ተናገረኝ። ታዲያ እንግዲህ ልጆች የሉም ወይ ብዬ ስጠይቅ እግዚአብሔር አሁንም እንዲህ አለኝ። ማካኑ ኮቦይ እግዚአብሔር እንዲህ አለኝ። ከሩ ነው ቀባይ ችግርም ሰላምም የተሰበረ ሰባራ ቢሆን አጤሉ ነው ቀባይ ፍቅርም የተሰበረ ቢሆን ባሉ ኢኮኖሚ ነው ቀንቶታ ኢኮኖሚም ሰባራ የተሰበረው ቢሆን ባሉ ነው ባና ኢኮኖሚ ሁሉ ነገር የተበላሸ ቢሆን እንኳን ከሚሆን ተድራ ኦሶ ያ ከረ ወማ አሳይሳይሰ ማን ማካኑ ሆይ በሰባራ ዘመን በችግር ዘመን ልጆችን አሻግራለሁ አሳልፋቸዋለሁ። አኔ ኦሶ
also the ye baka. የኔን ልጆች ብሎ በግል ተናገረ እግዚአብሔር። Ane also the ye baka. ልጆቼ አለ እግዚአብሔር። Magano also the nose aya na gito. ምን ጊዜም ለእግዚአብሔር ልጅ አለው። Ati mani magano also gito e damo te kira momo ya no anda bote sahato seni. በዚያ ቡድን ውስጥ የእግዚአብሔር ልጅ ሆኜ ልጅነትን አረጋግጫለሁ የምትሉ ብቻ እጆቻችሁን ከፍ አድርጉ። Mitenge anga katega galata wi magano ambe katega. በተቀደቃችሁ ለእግዚአብሔር ልጅ መሆናችሁ ልታውቁ ብቻ አጨብጭቡና ክብራችሁ ለእግዚአብሔር። Tolkien arisho payo kani. Tolkien arisho mitore kiyoki. አራተኛው ፀሐይ ደግሞ ምንም ያልሆነው Manu arama here kita here. Tolkien diri ya no mayate. Kona honsete ana mare bulawete. Ufaya polishira dan jomba. Nota magano ajan kulawi kulaw. አራተኛው ፀሐይ ምንድነው ብዬሽን 2019 ላይ ደግሞ በሰላም በደስታ ወደ ሙሉ ጤንነታቸውና ደህንነታቸው ይመለሳሉ አለ። Hakada kani. እስከዚያ ግን Mitore kala bere mamakish. አንድ ብቻ ነገር እናገራለሁ ስሙ። Hemanu diri gito he diya daga bahala. አሁን በዚህ በትንቢትና ጊዜ ውስጥ ያላችሁ ሁሉ Mitore kisamena mitore fitoro bala titotina magano galati tae. Magano galati tae sese magano galati sese. Kaca poti giran toti hocato kai hocato magano alban nisya magano alban maro magano alban sapatinya wete bete kristane te kokoba bato bala te ane kona konna te asanonke koni te mara kyo ina wete arrinyi gati samio mara gati bitonke manno rinkoni basare mara bitonke di base bai manno magano te ane wete base ove baote base ove baote base ove manno ayin gora hide ani magano hakko ita daro magano alba በዚያ ሲበሳጩ ችግር ውስጥ ስትገቡ አትማረሩ፣ እግዚአብሔርን አትሳደቡ። እግዚአብሔርን ታዲያ ለምን አትታረቅም ብዬሽን ህዝብ ከኔ ጋር ህዝብ አልታረቀም ህዝብ ተመልሰዋል ወይ አለኝ እግዚአብሔር። base hari oda bete ህዝብ እየባሰ ስለሄደ ይሆናል አለኝ እግዚአብሔር። Atena magano albani konne magano fenno we hoji numero higarati agurinje numero agurarati malate kuleno nge magano we ampe hoji ne higabora sase diro yirana magano karu yanna haran sinke numero maro te umbe haran sinke numero haran sam ke magano fera obe di unara dallati haran sarati hoji numero hingumero haran ታዲያ ህዝብ ከተመለሱ ወደ እግዚአብሔር ስትመለሱ ከታረቅን ሶስት የመከራ ዘመናትን አመታትን እግዚአብሔር አሳጥርልን ካልን እግዚአብሔር ያሳጥርልናል። angane lamenta tani gotes ሁለቱንም እጆቻቸውን ከፍ አድርጉ ለእግዚአብሔር። tonsichu yanna akaru yanna ሁላ ጎትነ ከዶረ magano ran sinke የመከራ ዘመን አሳጥርልን ብለን እንጸልያለን። hoja na gostaste haran sinke አሳጥርልን በሉ። bale haran sinke akwa haran sinke aru yanna haran sinke tokao aru yanna haran so magano የኢትዮጵያ የችግር ዘመን እግዚአብሔር ያሳጥርልን። bale haran so magano እግዚአብሔር ያሳጥርልን። bale afol kanna soka ይህን መልእክት wala ba dotu man sabiyo ብዙ ሰዎች ጽፈዋል። mayani sabiyo ምን እያሉ ነው የጻፉት? imsete no teriyo በግልም ተናግረዋል። ana le teriyo ana le sabiyo ተጨማሪ ሐሳብ የራሳቸውን ሐሳብ ጨምረው ጽፈዋል። የሚጽፉ ሰዎች sam komise do boriyo የራሱ ሐሳብ እዛ አካቷል። hatta do kadiati magano fe ka mo ya kala እግዚአብሔር የተናገረው ያ የተጻፈ ቃልቡ ነገር ሳይሆን አሁን በአካል የመሰከርኩት ጉዳይ ብቻ። ko ate ana doja ብዙ ሰዎችን ጨምረዋል። ሰዎች mayani ka doja ko minal bataba me wana la kinene እዛው በተጻፈው ማህበራዊ ሚዲያ ላይ ሊታነቡ ትችላላችሁ። magano mi ta jodim sale batenne እግዚአብሔር ለኔ የሰጠኝ አሁን የነገርኳቸው መልእክት ብቻ። lankit ሁለተኛ goppate no bala ayega no balante magano fe na panka apyo dabra magano manchi to yino yiniro hisbe bato ke noti lobo kargi to bawo makishi to kiyate sammene kapomite kapo sanfete የተለያዩ ቋንቋ የሚናገሩ ብሔር ሰዎች በኢትዮጵያ ላይ አሉ። እግዚአብሔር ከተናገረ ስለሚያስቡ ሐሰት ሐሳብ ከጻፉ ሰዎች ይረበሻሉ ስለሚያምኑ። lankit mitte noti ሁለተኛው ያለው ሐሳብ አለ። magano manchi soelo ye danno manno no burro ye danno manno firen apyo dabra magano manchi ya ko bidro atakalla mangiste no manta balak no manta soelo ye dero kuni magano soena ma isi burro ye ka abe ko ta me o manno era mineri no ye mineri sise o manno era hakke chi sesro agar ki no te ya ta kape ye no magano manchi ye era
سجينا ليرو وما تكفينا أورام وكذا سوينا يو تكفينا ناو بقولنا ما نتكفي يو كريستوس الله ብዙ ሰዎች ደግሞ ሁለተኛው ደረጃ የእግዚአብሔር ሰው ነብይ ያዕቆብ ቀብተውኛል እርሱ ልከውናል እያሉ ብዙ ሰዎች የመጡ ቤት አሻሽጡ አሉ ደግሞ አገልግሎቱን ደግፉ ብለው የሚናገሩ አሉ 36 ዓመት ስለደገፈኝ ሳይሆን እግዚአብሔር ስለደገፈኝ ያገለግል መጥቻለሁ ይላል ሀቶ ያ ማያተ ይህ ማለት ምን ማለት ነው አዳ ህዝበተ ማጋኑ ቆይኖ አዳ ቤተ ክርስቲያነተ ቆይኖ ኦሜጃ ረቆ ሞያተ ተቀፍ ያ ተቀፍ ያ ወገም ደሞያተ ተቀፍ ያ ቤተ ደሞያተ ተቀፍ ያ አማረ ከቁ ይነመ ቆፓራ ማረ ብለም ደሞያተ ከጣተ ናተ ሞያተ ረፍተ የናሰ ሞያተ ከቀረተ አካባቢ ናተ ኩላለ አልባ ከተማ አላህ አነ ታተ ሞያ በወይሾ ሄደ ሞያ አሜሪካ ብለም ደሞ ዱዋተ ብለም ደሞ ተቀፍ ያ አቶ ተቀፍ ያ አይ ዱዋረ ሞና ብራካለ አይደለም Dovrano daremo, americano daremo, milano dimetteremo, yanna ya maganu api ega dawo katansiisa ega maganu apiyo, kome kyo davra agelirote tagaite, aku bete kristianete maganu, diidaho, sansagi muinaho, maganu, yo manyo, majararamo, dakkiyo, kushumanyo, dakkumanyo, aku, hakwela hirre ampa kidabra, aku ante baronne borre, aku ante temine mareno di famemo manchoni. Facebook ka na dino yo ani ብዙ ሰዎች ነው እያጭበረበሩ የእግዚአብሔር ሰው አገልግሎት ደግፉልኝ ብለዋል ያን አካውንት እየከፈቱ ፌስቡክ ላይ ፔጅ እየከፈቱ ያን አሪከም አላውቅም ባንክ ቤት አካውንት የለኝም ቤቶችም አልሰራም አሜሪካ አለኝ ዱባይ ላይ ሄጄ ቤት አልሰራም ከተማ አገልግሎት ህዝቡን ጸጋ ያን ፈጥ አልኖርም እግዚአብሔር ቀሪው ዘመን እግዚአብሔር በሰጠኝና በሚሰጠኝ ኃይል ብቻ አገለግላለሁ ይላል እግዚአብሔር ሰው ጻድቁ ቤተ ክርስቲያን ጻድቁ ደጋው ግራማው ጸጋው የቤተ ክርስቲያን ነው ጸጋው የሰፊው ኢትዮጵያ ህዝብ ነው ደግሞ ጸጋው የሚጨረጨር የሚሸጥ አይደለም አንጋደ ለመጣው ተሰለ ለቶን ብቻቸውን ከፋል ሂዳከን ተንደላሉ እስኪጆቻቸውን ከፋልጋችሁ ሀኒ ቃለ ወጣስ ሳይሴ ሞይ ነው ይኖው ሳይሳ ይሆ ይተብራ ከፍጆቻቸው አድርጉና አሻግረሃለሁ ያለ ያሻግረኛል በሉ እንደኮነ ቃል ነው ይሄን ቃል ሻግረሃለሁ ያለው ያሻግረኛል በሉ ጮት በሉና አሻግረሃለሁ ያለው ያሻግረኛል በሉ አሁን ወደ መልእክታችን ክፍለችን ባለ ሃሌሉያ ሃሌሉያ ውድ የሻሎም ቲዩብ አድማጭና ተመልካቾቻችን ለሰዓቱ ያዝረላችሁ መረጃ ያደመጣችሁትን ይመስል ነበር በሌላ አዳዲስ መረጃዎች እስከምንገናኝ መልካም ቆይታ